ዓለምን ያስደነገጠው ሰበር መረጃ የቴህራን ድባብና የፑቲን ድንገተኛ መግለጫ አሁን ደርሶናል። አያቶላ አሊ ኻሜኒ መገደላቸውን ተከትሎ ልጃቸው ስልጣኑን ተረክቧል። ቴህራን በድጋፍና በከፍተኛ ስጋት እየተናወጠች ትገኛለች። በሌላ በኩል ርዕሰ ሊቃነ ጳጳሳት ሊዮ 14ተኛ ዓለም ወደማይመለስ ጥልቁ ገደል እየገባች ነው ሲሉ በከባድ ድንጋጤ አስጠንቋል። ፑቲን ለኢራን የገቡት የማይናወጥ ቃል ምንድን ነው? ቴህራን ውስጥ በድብቅ እየሆነ ያለውስ ነገር ምን ይሆን? ቪዲዮን አሁን ላይክ በማድረግ ጀምሮ ለቻናላችን አዲስ ከሆናችሁ ደግሞ በየሰዓቱ የሚወጡ ሰበር መረጃዎች ቀድሞ እንዲደርሷችሁ ሰብስክራይብ ማድረግ የደውል ምልክቷን መጫን አትዘንጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። ክቡራን የዩቲዩብ ቻናል ቤተሰቦች ወደ መጀመሪያ ዝርዝር መረጃችን ስናልፍ በአሜሪካና በእስራኤል ጥቃት የተገደሉትን የአያቶላ አሊ ኻሜኒ ቦታ ተክተው ልጃቸው ሞጅተባ ኻሜኒ ስልጣን መረከባቸውን ተከትሎ በዋና ከተማዋ ቴህራን ከፍተኛ የድጋፍ ሰልፍ ተደርጓል። አደባባይ የወጡት የመንግስት ደጋፊዎች የሟቹን ጠቅላይ መሪና የልጃቸውን ፎቶግራፎች ከኢራን ባንዲራ ጋር በመያዝ ታማኝነታቸውንም ገልጸዋል። የፈረንሳዩ ዜና ወኪል ኤኤፍፒ እንደዘገበው በሺዎች የሚቆጠሩ ኢራናውያን በዋና ከተማዋ ማዕከላዊ ክፍል ወደሚገኘው አደባባይ በመውጣት ለአዲሱ ጠቅላይ መሪ ድጋፋቸውን አሳይተዋል። ይሁን እንጂ ነገሮች ሁሉ በአንድ ወገን ብቻ አይደሉም። የአዲሱ መሪ ምርጫ መደገፍ አደባባይ ከወጡት በተጨማሪ ሌሎች ደግሞ አዲሱ ጠቅላይ መሪ ከአባታቸው የከፋ ሊሆኑ ይችላሉ የሚል ስጋታቸው ለኢቢሲ የፋርስ ቋንቋ አገልግሎት ተናግሯል። ኢራን ዓለም አቀፍ መገናኛ ብዙሃን ወደ አገሪቱ ገብተው እንዳይዘግቡ ጥብቅ የቪዛ ቁጥጥር ስለምታደርግ አሁን በቴህራን ውስጥ ያለው ትክክለኛ ሁኔታ ለማወቅ የሚያስችሉ መረጃዎች ማግኘት አሁንም አዳጋች ሆኖ ቀጥሏል። ዘገባው የቢቢሲ ነው። በመቀጠል የዓለምን ትኩረት የሳበው የርዕሰ ሊቃነ ጳጳሳት ሊዮ 14ተኛን መግለጫ እንመለከታለን። ጳጳሱ በመካከለኛው ምስራቅ እየታየ ያለው ደም መፋሰስ ጥልቅ ድንጋጤ ፈጥሮብኛል ሲሉ በከባድ ሐዘን ተናግሯል። ጳጳሱ በገለጹት መሰረት ጦርነቱ ከተቀሰቀሰበት የካቲት 28 ጀምሮ በኢራን 1200 ሰዎች፣ በሊባኖስ 83 ሕፃናትን ጨምሮ 394 ሰዎች እንዲሁም የአሜሪካና የእስራኤል ዜጎች ሕይወታቸው ማለፉን በከባድ ሐዘን ገልጸዋል። እስራኤል በቴህራን የነዳጅ ማከማቻ ላይ የፈጸመችው ጥቃትና በደቡብ ሊባኖስ የምታካሄደው ወታደራዊ እንቅስቃሴ ተከትሎ ሊባኖስ ዳግም ወደ አለመረጋጋት ልትገባ ትችላለች ሲሉም አስጠንቋል። ኢራን በባህሬን የውሃ ማጠራቀሚያ ተቋማት ላይ የሰነዘረችውን ጥቃት የጠቀሱት ጳጳሱ ይህ የጥፋት አዙሪት ዓለምን ወደማይመለስ ጥልቁ ገደል እየመራ ነው ብሏል። የቦምብ ድምፅ ይጥፋ ያሉት ሊዮ 14ተኛ የሰው ልጅ ታላቅ ሰብአዊ ጥፋት አፋፍ ላይ መቆሙን በመግለጽ ሁሉም ወገኖች ኃላፊነታቸውን እንዲወጡም አሳስቧል። በመላው ዓለም የሚገኙ ካቶሊኮች መሳሪያዎቹ ዝም እንዲሉና ለውይይት በር እንዲከፍት እንዲጸልዩም ጥሪ አቅርበዋል። በመጨረሻም የሩሲያው ፕሬዝዳንት ቭላድሚር ፑቲን ለአዲሱ የኢራን መሪ ሞጅተባ ኻሜኒ የላኩትን የእንኳን ደስ አሎት መልእክት እንመለከታለን። ፑቲን በትናንትናው ሌሊት በላኩት መልእክት ሩሲያ ለኢራን ያላትን የማይናወጥ አጋርነት በድጋሚ አረጋግጧል። ፑቲን በክሬምሊን ድረገጽ ባወጡት መልእክት ኢራን በትጥቅ የታገዘ አመፅ እየተጋፈጠች ባለችበት በዚህ ወቅት የከፍተኛ ስልጣን ለመረከብ የወሰዱት እርምጃ ያለምንም ጥርጥር ትልቅ ድፍረትና ቁርጠኝነት ይጠይቃል ብሏል። ፕሬዝዳንቱ ሩሲያ ለቴህራን ያላትን ድጋፍና ከኢራናውያን ወዳጆቻቸው ጋር ያላትን አጋርነትን በመግለጽ ታማኝ አጋር ሆና ለመቀጠል ቃል ገብቷል። ፑቲን በመልእክታቸው መጨረሻ አዲሱ መሪ የአባቶች ሥራና ከፍተኛ ሙከራ የተደቀነበትን የኢራን ሕዝብ አንድነት በክብር እንደሚያስቀጥሉ እተማመናሉ ሲሉ ያላቸውን እምነት ገልጸዋል። ዘገባው የቢቢሲ ነው። ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። እናንተስ በኢራንና በሩሲያ አዲስ አጋርነት ላይ ምን ትላላችሁ? ጦርነት ውስጥ በጳጳሱ መሪ ጥሪ መሰረት ሊቆም ይችላል ብላችሁ ታስባላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳዘነጉ። ከሰዓታት በኋላ በሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።